ከእግዚአብሔር ጋር ስትራመድ በዙሪያ ካሉ ከብዙ ነገሮች ጋር ጠላት ነው የምትሆነው። መሬት ላይ የጀመሩትን እርምጃ ሰማይ አብረው ቀጥተው፣ እግዚአብሔርን ግን የሚሻማው ከሆነ ግን ትተዋል። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል የሚል ሰው አካሄዱ ያስታውቃል። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ለ300 ዓመት ያክል አካሄዱን ከእግዚአብሔር ጋር አደረገ። 300 ዓመት ያክል ከእግዚአብሔር ጋር አካሄዱን አደረገ። በጣም ከባድ ነገር ነው። አካሄዱን ከእግዚአብሔር ጋር አደረገ ይልና ከዛ ቀጥሎ ዘፍጥረት ላይ የሚነግረን እግዚአብሔርን ደስ አሰኘው፣ እግዚአብሔር ወስዶታልና አልተገኘም ነው የሚለን። በቃ እግዚአብሔር ወስዶታልና አልተገኘም። አካሄዳችሁን ከእግዚአብሔር ጋር አድርጉ፣ ይወስዳቸዋል። እና አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርን ደስ አሰኝቶት ነበርና እግዚአብሔርም ወስዶታል፣ ስለዚህ አልተገኘም። የዕብራውያኑ ጸሐፊም በጣም ከዚህ የተለየ ብዙ መናገር አይችልም። ሪከርድ ተደርጎ የተቀመጠው ይሄ ብቻ ስለሆነ ዘፍጥረት ምዕራፍ 5 ላይ ሄደና ከጥፋት ውሃ በፊት ከነበሩ ሰዎች ሲያነሳ አቤልን፣ ከዛ በኋላ ሄኖክን፣ ከዛ በኋላ ኖህን፣ ሶስቱን ብቻ ነው የመረጠው። በጣም ብዙ ሰው ነው የኖረው። በጣም ረጅም ዓመት ነው የኖሩት። ከጥፋት ውሃ በፊት ግን የተመረጡት ሶስቱ ብቻ ናቸው በእምነት የተመረጡት። ምናልባትም ኖህ ከመወለዱ ከ50 ዓመት በፊት ይመስለኛል ሄኖክ የተወሰደው። ሄኖክ ከሄደ ከ50 ዓመት በኋላ ገደማ ነው ማለት ነው ኖህ የመጣው። ክብር ለእግዚአብሔር ይሁንለት። እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እዚህም ቦታ ምንድን ነው የሚለን? አሁን አቤልን ሄኖክንና ኖህን ነው አይደለም የምናነሳው? ከጥፋት ውሃ በፊት ብለን የምናነሳቸው ቅድመ አበው የሚባሉት፣ ከዛ ከጥፋት ውሃ በኋላ ያሉትን ነው። እና አብርሃምን እነ ሙሴን ነው የሚመጣው። እዛም ጋር ሲመጣ ሌላ ብዙ አያነሳም። ይሄ ሰውዬ በጣም መራጭ ነው። የሚመርጠው አማኝ ብቻ ነው የሚመርጠው። ኗሪ ብዙ ነው ያለው። ያመነ ነው አቴንሽን የሚወስደው። ያመነ ነው በዚህ አይነት መሲያኒክ ላይን ላይ መግባት የሚችለው። ያመነ ነው ከእግዚአብሔር ጋር አብሮ ታሪክ የሚሰራው። እዚህ መጽሐፍ ቅዱስ ውስጥም እድል የሚያገኘው ማለት ነው። ከእግዚአብሔር ጋር አብረው ሰርተዋል የሚባሉት በእምነት የተራመዱ ሰዎች ናቸው። ስለዚህ አቤል ሳክሪፋይስ ኦፍ ፌዝ ነው። የዚህኛው ሰውዬ ደግሞ ወክ ኦፍ ፌዝ ነው። የኖህ ደግሞ ወርክ ኦፍ ፌዝ ነው አይደል? አሁን ያኛው በመስዋዕት ነው፣ ይሄኛው ከእግዚአብሔር ጋር በመራመድ ነው። ያኛው ደግሞ ለእግዚአብሔር በመስራት ነው እምነታቸው የታየው። ክብር ለእግዚአብሔር ይሁን። በዚህ አይነት መንገድ ነው የሚያቀርባቸው። አጭር ኖህን እንደውም አንድ ቁጥር ነው ያለው። ባይዘው እንዴት እንደምናረገው አላቅም። ከአንድ ሰው ጋር ደምረን ካላነሳ ነው ቁጥር 7 ብቻ ነች። የኖህ ደግሞ እውነቱን እኮ ነው። ምን ያርገው? ሰዎቹ አምነው 100 ዓመታትን አንድ ነገር ብቻ ነው ያረጉት። ብዙ እንዳይጻፍ ብዙ አልሰሩም። አንድ ነገር እያደረጉ 100 ዓመታት አንድ ነገር እየደጋገሙ ማድረግ፣ ጽናት፣ ኮንሲስተንትሊ አንድን ነገር ብቻ እየደጋገሙ ለማድረግ፣ በተለይ ደግሞ እንደዚህ አይነት ነገር ለማድረግ ዝም ብሎ በምናብ ባለ መረዳት አይሆንም። በእምነት በሆነ ዕውቀት ነው። ክብር ለእግዚአብሔር ይሁን። ስለዚህ የዕብራውያኑ ጸሐፊ የሚነግረን ሄኖክ ብሎ ሲጀምር ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ። እንደሱ ብሎ ነው የጀመረው። የዕብራውያንን አድማጮች ዝም ብላችሁ እናንተ ሳሏቸው። ለነሱ አዲስ አይደለም ሄኖክ። የብሉይ ኪዳን መጽሐፍ ባለቤቶች ስለሆኑ ስለ ሄኖክ የሚያውቁት ነገር አለ። ይሄ የዕብራውያን ደብዳቤ ጸሐፊ የሚያውቀውን ያክል ያውቃሉ። እነሱ ግን የሚያውቁት ከእንትና ተወለደ፣ ምናልባት ከያሬድ ሊሆን ይችላል። ተወለደ፣ ከተወለደ በኋላ ማቱሳላ የሚባል ልጅ ወለደ፣ አካሄዱን ከእግዚአብሔር ጋር አረገ፣ ከዛ ተወሰደ ነው እነሱ የሚያውቁት። ይሄ ሰውዬ ከተወሰደ ነው የተነሳው። ሄኖክ ሞትን እንዳያይ እግዚአብሔር ሞትን እንዳያይ በእምነት ወሰደው። ትራንስሌት አረገው። ስለ እምነቱን አይደል እየተወራ ያለው? ስለ አማኞች አይደል እየተወራ ያለው? ስለዚህ እነሱ አሁን የሚያውቁት ሄኖክን እግዚአብሔር ወስዶታል ነው። የዕብራውያኑ ደብዳቤ ጸሐፊ ደግሞ በእምነት ተወሰደ። እንደው እግዚአብሔር ዝም ብሎ አይደለም የወሰደው፣ አማኝ ነው። በእምነት ነው የኖረው።
እምነት ብለናል። ትዝ ይላችኋል። የዛሬ 3 ሳምንት ነው የዛሬ 4 ሳምንት አካባቢ ስንጀምር እምነት የማናየው ነገር የሚያስረግ፣ ቀጥሎስ ተስፋ የሚያስረዳ አስረጋጭና አስረጂ ነው። እምነት አለው ማለት ስላላየው ነገር የገባው ነገር አለ። ተረድቷል። ከእግዚአብሔር ጋር ወክ ሲያረግ የማይታይ የገባው ነገር አለ። ተረድቷል። እምነት አስረድቶታል። ቀጥሎ እርግጠኛ አርጎታል። እምነት እንደ ሮሜ 10:17 መሰረት እምነት ከመስማት ነው። መስማት በእግዚአብሔር ቃል አይደል? ዝም ብሎ የሚባል እምነት የለም። አየር ላይ የሚፈጠር እምነት የለም። ለማመን እግዚአብሔር ሪቪል የሚያደርገው ነገር ያስፈልጋል። ለማመን ተስፋ የምታደርገው ነገር ያስፈልጋል። ስለዚህ ሄኖክ አምኗል ካለን ያየው ነገር አለ፣ የተረዳው ነገር አለ፣ የተገባው ተስፋ አለ፣ አንደርስታንድ አድርጓል። በጣም ከባድ ቃል ነው የሚጠቀመው። ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ። መጽሐፍ ቅዱሳችን ላይ ሞትን ያላየው እኮ ይሄ ሰውዬ ነው አይደል? እና አንድ ሌላ ሰው አለ ኤልያስ የሚባል። ሁለቱ ናቸው እኮ ሞትን አልቀመሱም። የሞትን መውጊያ አያውቁትም። ሞትን አላዩም የሚለው ትክክለኛ ቃሉ ኤክስፔሪየንስ አላደረጉትም። ሞትን አያውቁትም። እስካሁን እስከዚህ ሰዓት ድረስ ሄኖክ ሞትን አያውቀው። ክብር ለእግዚአብሔር ለአምላካችን ይሁንለት። የአቤል እምነቱ መስዋዕት ማቅረብ ነው። እግዚአብሔርን ኮሚኒኬት ማድረግ ነው። ፌዝ ኦፍ ሳክሪፋይስ ነው። መስዋዕት ቀርቦ ከእግዚአብሔር ጋር መገናኘት ነው። ይሄኛውስ ፌዝ ኦፍ ዎክ ነው። አሁን እግዚአብሔርን ለመገናኘትና ለመጠጋት የሚደረግ ጥረት አይደለም። ከእግዚአብሔር ጋር ተጣብቆ መኖር ነው የዚህኛው። ይሄ ዎክ እያደረገ ነው። አሁን እግዚአብሔርን የሆነ ቀን አግኝቶት እየተለየው አይደለም፣ እየኖረ ነው። ከእግዚአብሔር ጋር እየተራመደ ነው። የአቤል የመጀመሪያ ስለሆነ እግዚአብሔርን በመስዋዕት ባለፈው አስተምሬያለሁ። እሱን አቤል እየነገረን ያለው በመካከል መስዋዕት በሚሆን አካል እግዚአብሔር ማዳን ያደርጋል የሚል ትምህርትን ያስተማረው። ስለዚህ እግዚአብሔርና ሰው የሚጨባበጡበት እድል ተገኘ። የሄኖክ ደግሞ አደገ እምነቱ። እግዚአብሔርና ሰው የሚጨባበጡበት ብቻ ሳይሆን እግዚአብሔርና ሰው አብረው የሚኖሩበት አባይድ የሚያደርግበት እጅግ በጣም በኃጢአት በተጨማለቀው በነሱ ዘመን እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ የተባለበት ዘመን ነው። ባይዘው እግዚአብሔር ሰውን በመፍጠሩ ቃል በቃል ክፍሉ አይደል የሚለው ምዕራፍ 6 ላይ ተጸጸትኩ አለ እግዚአብሔር። ለምን ፈጠርኩት ሰውን ብሎ የሚጸጸትበት ደረጃ ላይ የሚያደርስ ኃጢአት፣ አመጽ፣ ክፋት በጣም ባየለበት ሰዓት ብቻውን ከእግዚአብሔር ጋር ተጣብቆ አካሄዱን ከእግዚአብሔር ጋር አደረገ እና መሬት ላይ ነው ዎክ ማድረግ ጀመሩ። ሄኖክና እግዚአብሔር ተገናኝተው አብረው ዎክ ያደርጋሉ። ዎክ እያደረጉ ይሄዱ ሁሌ ማታ ማታ ሲሄዱ እግዚአብሔር በቃ ወደ ቤት ተመለስ ብሎት፣ ሄኖክ ታውቃላችሁ እግዚአብሔርን አይሸኘውም። እግዚአብሔር ነው ቤቱ አድርሶት በልግባ ጠዋት እንገናኝ ብሎት ይሄዳል እና ሁሌ ዎክ ያደርጋሉ። አንድ ቀን ሲመሽ ለምን አንሄድም ቤት አለውና እግዚአብሔር እየሄዱ እያለ በጣም ሲመሽ እኔ ጋር ቆያለሁ። እግዚአብሔር ወሰደው። አብረው እየሄዱ ሄኖክ ውሳኔ ይፈልጋል። አብረህ ለመኖር ካራክተርን ማስተካከል ይፈልጋል። ከሱ ጋር ለመኖር የሚወደውን ማወቅ አለብህ። አብረኸው ለመቆየት የምትፈልገውን መጣል አለብህ፣ የሱን ፍላጎት ለማሟላት። ምክንያቱም እግዚአብሔር አንተ ጋር ሲመጣ ኃጢአትህን እሺ ብሎ አይደለም የሚመጣው፣ ጽድቁን ይዞ ነው የሚመጣው። ከአንተ ኃጢአት ጋር ስለማይስማማ ኃጢአትን መጣል ይጠይቃል። በጣም ብዙ ነገር መተው አለብህ ከሱ ጋር ለመቆየት። እግዚአብሔር አይሻማም ከሌላ ጋር፣ ለብቻው ነው የሚፈልግህ። ስለዚህ እግዚአብሔር የግል ነው የሚያደርግህ። እግዚአብሔር የኔ ብቻ አይደለም፣ የዓለም ሁሉ ነው። እኔ ግን የእግዚአብሔር ብቻ ነኝ፣ የሌላ መሆን አልችልም። እስቲ አሜን በሏ።
እግዚአብሔር ያዳናቸው ሁሉ አባት ነው። እኔ ግን የእግዚአብሔርም የእንተናም መሆን አልችልም። የእግዚአብሔር ብቻ የእንተና ልትሆን ስትል የእግዚአብሔር መሆን ይቀራል። ባይዘው ለምን እግዚአብሔር አይሻማም? ቤት አሰናብተው ቻው በለው ነው የሚልህ። እግዚአብሔሩ ላስማማችሁ ስትለው አልመጣም። መቼ ነው የምትመጣው? ሙሉ በሙሉ አስወጥተው ሙሉ በሙሉ እኔ ጋር ስትመጣ። ለብቻዬ ነው የምኖረው። እስቲ አሜን በሏ። እኔ እኮ ብዙ ጊዜ እናገራለሁ እኮ እዚህ እግዚአብሔር እኮ ከኔ ጋር መኖር ብቻ እኮ አይደለም እኮ የሚፈልገው፣ እኔን ገሎ በእኔ መኖር ነው የሚፈልገው። ኢቭን እኔን እንኳን ማኖር አይፈልግም። እኔን ኢቭን መግደል ነው ፕሮግራሙ። ለምን? እኔም አልሆንም። እኔና እግዚአብሔር አብረን እኔ በጣም አበላሻለሁና ሙትና ከብዙ አጣልቶ ለእግዚአብሔር ስል ብለህ ስትመጣ ለእግዚአብሔር ብዬ እንትን ተውኩ ስትል አንተም ራስን ትተው አረ እግዚአብሔር ሆይ ምን እያልክ ነው ስትል ወዲያው የሚያሳይ መስቀል ያሳያል። እና በቃ ሙትና እኔ ባንተ ለምን አልኖርም? ያንተንም እኔ ልኑረው እና ሙትና እኔ ባንተ ልኑር። ያኔ አልቲሜት የሆነ ሳቲስፋክሽን ይኖርሃል። ፍጹም እርካታና የነፍስ እረፍት ያለው አንተ በሌለህበት በአንተ ህይወት እግዚአብሔር ሲኖር ነው። የጠቅላይ ነው የሚፈልግህ እግዚአብሔር። ጎናችሁ ያለው ሰው እግዚአብሔር አይዳበልም በሉት። ክብር ለኢየሱስ ይሁን። ስለዚህ ሄኖክ እነዚህን ሁሉ ነው የወሰነው። ባይዘው አሁን አካሄዱን ከእግዚአብሔር ጋር አደረገ። እንዴ 3 ሴንቸሪ እኮ ነው ያደረገው። 300 ዓመት ሙሉ ከእግዚአብሔር ጋር ብቻ ነው የሚሄደው። ሌላ የለው፣ አልተጻፈም። እንደ ሌሎቹ ከተማ ሰራ አልተባለለትም። እንትን አደረገ፣ ሐውልት አስቀመጠ፣ እንትን የለውም። ለሄኖክ የተጻፈለት ታሪክ ከእግዚአብሔር ጋር ተራመደ ብቻ ነው። ምን አይነት ክብር ነው! ሌላ ነገር ቢያረግ ክፋት አለው? የለውም። ሌላ ነገር ቢሰራ ኃጢአት ነው? አይደለም። ይሄስ በጣም ጽድቅ ነው። እድሜው ላይ ሌላ ነገር እንዲበረታበት አልፈቀደም። አንዳንድ ነገር እኮ ኃጢአት ስለሆነ አይደለም እኮ የማታደርጉት። ኃጢአት እኮ ላይሆን ይችላል። እግዚአብሔርን ግን የሚሻማው ከሆነ ግን ትተዋዋለህ። ልብህን በተወሰነ መንገድ የሚያማልልህና የሚጠልፍ ከሆነ ነቅለህ ትጥለዋለህ። ከእግዚአብሔር የሚበልጥ ምንም የለም። ዘላለማችን ነው። በእምነት ከእግዚአብሔር ጋር ይራምዳል። ሄኖክ ጧት ሲነሳ የመጀመሪያ ስራው እግዚአብሔርን ፈልጎ ከእግዚአብሔር ጋር መዋል። የመጀመሪያ ስራው እግዚአብሔር የት ጋር ነህ አለው ሄኖክ። እግዚአብሔር ደግሞ ፈላጊያችን ነው። እንኳን ፈልገኑ ፈልገው እንዴ! እኛ እኮ ጌታን ተቀብለን እኮ አይደለም ተቀብሎን ነው እንዴ። ምን አሁን እኛ እኮ የምንመርጥበት ደረጃም አይደለም እኮ የነበርነው እኮ በዓለም እያለን ድብን ያለ ጨለማ ውስጥ ያለ ሰውዬ ሲፈጠር ጀምሮ ጨለማ ውስጥ ያለ ብርሃንና ጨለማ እኮ ያወቅነው እኮ እዚህ መተን ነው። እዛ እያለን እኮ ብርሃን አናውቅም፣ ጨለማ ብቻ ነው የምናውቀው። ባይዘው አሁን ዓለም ያለ ሰውን አያያያ ሲልህ አያውቅም። አምጥተህ አሳየው እስቲ አሜን ብሎ መቶ መቅመስ አለበት። አያውቅም። ከፍጥረቱ የቁጣ ልጅ ነው። ኤክስፔሪየንስ ማድረግ አለብህ። ኢየሱስን ቀምሰን እኮ ነው ዓለም አትሆንም ያልነው። ዓለም ያሉት እኮ ዓለም አትሆንም እንዴት ይበሉ? ኢየሱስን አያውቁትም። ሄኖክ ከእግዚአብሔር ጋር መዋል ለመደ። ከእግዚአብሔር ውጪ አይፈልግም። እግዚአብሔርን ኤክስፔሪየንስ ያደረገ ሰው ሌላ ነገር አይፈልግም። ያውቀዋል ልዩነቱ። በጣም ብዙ ሰው ዋጋ ሰጥቶ የሚጋደልለት ምናልባትም ከረንትሊ በዛ በጊዜው ሰዎችን በጣም የሚጠቅም ነገር ሄኖክ ንቋል፣ ትቷል። እድል ነበረው። ባይዘው እድል ነበረው። የአዳም ላይን ላይ ያለ ሰው ነው። የተከበረ ሰው ነው። ባይዘው የአቶ ማቱሳላ አባት ነው። ማቱሳላ ማለት አይቲ ዴዝ ማለት መሰለኝ ትርጉሙ ሞት። ምድሪቷ ላይ ያለውን ኃጢአት ሲያይ እኮ ነው አየው። ፍርድ አለ ሞት። ከዚህ በኋላ አካሄዴን ከእግዚአብሔር ጋር ነው ማረገዋል። ልጁን አወጣለት ሞት። ፍርድ አለ እና አካሄዴን ከእግዚአብሔር ጋር አረጋለሁ አለ። አካሄዱን የእምነት መንገድ እግዚአብሔር እንዳለ አምናለሁ፣ ለሚፈልጉት ደግሞ ዋጋ ይሰጣል። ይህንን አመነ። ቁጥር 6 ይሄዳል። እግዚአብሔርን ደስ እንዳሰኘ ተመሰከረለታልና
እግዚአብሔር እንዲህ ነው ደስ የምናሰኘው ሲሉ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ማለት እዛው ምንድነው የምናምነው ሲሉት አንደኛ እግዚአብሔር እንዳለ ቀጥሎ ያለ የተቀመጠ ዙፋን ላይ ያለ የሆነ ፈጣሪ ብቻ ሳይሆን ለሚፈልጉት ደግሞ ዋጋ የሚሰጥ መሆኑን ካመንክ ደስ ይለዋል። አስደሰተው እግዚአብሔርን። የተጻፈ ሌላ የተለየ የህይወት ኳሊቲ የለም። ሄኖክ የተጻፈለት አመነ ነው። አረማመድህን አካሄድህን የምትኖረውን ኑሮ ፍሬም የሚያደርገው ያየኸው ነገር ነው። ተስፋ አድርገህ የምትጠብቀው አምነህ የምትኖርለት ነገር ነው። ያስታውቃል። አምኖ ከፊቱ ያየ ሰው ሰማይ አለ ጌታ ኢየሱስ ክርስቶስ ተመልሶ ይመጣል የሚል ሰው አካሄዱ ያስታውቃል። ኢየሱስ አሁን መጥቷል አልመጣም? መቼ ነው የሚመጣው? ወደፊት ነው የሚመጣው። እንደሚመጣ በእምነት ተረድተናል። መንፈስ ቅዱስ መስክሮናል። ቅዱስ ቃሉ መስክሮ። ስለዚህ አካሄድን ይሄ እምነት ፍሬም ያደርገዋል። ክብር ለኢየሱስ ይሁን። እና እግዚአብሔር ወስዶታልና አልተገኘም የምትለው ቃል አሁን እግዚአብሔር ወስዶታል የሚለው ይሄ የመለኮት ሉዓላዊ ስልጣን ነው። ባይዘው እግዚአብሔር ሉዓላዊ ስልጣኑን ያሳየው ከመሬት ወደ ሰማይ ሄኖክን ሲወስደው ሞትን እንደ መሸጋገሪያ ሳይጠቀም ነው የወሰደው። ማንም ሰው በሞት በኩል እያደረገን ሄደው ሄኖክን ያለ ሞት ወሰደው። ይሄ ሉዓላዊ ስልጣኑ ነው። ማንም ይሄንን ማድረግ አይችልም። ባይዘው እግዚአብሔር ወስዶታልና አልተገኘም። ምን ማለት አልተገኘም ማለት ፈልገውታል ማለት ነው። አሁን በሄኖክ ዘመን ብዙ ሰው አልነበረም። ሙሴም ሲጽፈው ብዙ የነገረው ሰው ስለሌለ እንደው ዝም ብሎ እግዚአብሔር ወስዶታልና አልተገኘም ብሎ ጻፈ። ሰው ሲወሰድ ሰው እንደሚፈልገው የምታውቁት ሁለተኛ ነገሥት ምዕራፍ 2 ላይ ነው። ኤልያስ ትዝ ይላችኋል። ሄኖክ ለዛው ምንም የተለየ መጽሐፍ ቅዱስ የነገረን አካሄድ የለውም። እያዩት ሄደ ምናን የሚል የለም። እግዚአብሔር ወስዶታልና አልተገኘም ነው። ኤልያስስ ታይቷል ሲሄድ ትዝ ይላችኋል። የእሳት ፈረስ እንደውም ዕብራውያን 11 ላይ ኤልያስን ባይዘው አያስገባው። ክብር ለኢየሱስ ይሁን። ኤልያስ ትዝ ይላችኋል። ሁለተኛ ነገሥት ምዕራፍ 2 ላይ ኤልሳዕና እሱ አብረው ይሄዱ ሊሄድ እንደሆነ አወቀና ካንተ ከመወሰደ በፊት ምን እንዳደርግልህ የምትፈልገው ምንድነው አሉ። መሄዴ ነው አሉ። ሄኖክ እንደዚህ ብሎ የሚያዋራው ሰው አልነበረም። በሙሉ ኃጢአተኛ ነው። ኤልያስ አንድ የቀረ አግኝቷል። ቀጥሎ 50 አሉ በየከተማው። ምንድነው የምትፈልገው ሲለው አንተ ላይ ያለው በእጥፍ ይሁን ምናምን ሲለው አስቸጋሪ ነገር ጠይቃል። ወሬ ነው። እኔ በእውነት አንዳንዴ መጽሐፍ ቅዱስ ክፍል ብትኖሩስ እናንተስ ብትሆኑ ወይ ኤልያስ ወይ ኤልሳ ብትሆኑ ችግር የለም። ሁለቱም ጥሩ ናቸው። አሁን ጊያዝ ቢባል ነው አይደለ ኮስተር የሚባለው እንጂ ኤልያስ እና ኤልሳ ሁለቱም ጥሩ ነው። አሁን እናንተ አሁን ከአንድ ሰው ጋር እንደ ጎን ለጎን አይሄድም። ሪስፔክት ስላለው ኤልያስ ከፊት ኤልሳ ከኋላ ነው የሚሆነው። እና ይሄዱ ያለ ምንድነው እንዳደርግልህ የምትፈልገው እያለው ሲሄድ ጌታዬ ኤልያስ እጀስ ተጣቢው ነው። ኤልያስ ማለት አይችልም። ኤልያስ ደግሞ ኤልያስ የምትለው ሰው አይደለም። እሳት ምናምን ሊል ይችላል። አታ ምንም ያላጠፉ 102 ሰው እኮ ነው በእሳት። ሶስተኛው እኮ በጣም ዋይዝ አይደል? ሶስተኛው ይሄ 150 አለቃውና ሲመጣ አካባቢዋን ሳይት የተቃጠለ ሳር ምናምን አየ። ሁለቱ ሄደው ነው አለ። ስለዚህ ጌታዬ ሆይ ፈቃድ ቢሆን አፕሮች ከተበላሸ ባይዞ የእሳት ወርዶ ምናምን ሊል ንግግር እኮ ነው ያበላሹት። ምን አደረጉ? አልጎተቱት፣ አልነኩት። ወረድ ንጉሥ ይፈልጋል። ትክክል እኮ ነው። ኤልያስን ባይዞ እንዴ ትፈልጋለህ ብትለው እንደዚህ ብትይዘው አሁን ለምን መሰለ እሳት ምናምን የማይወርደው? አሁን ኦሬዲ ኢየሱስ መስቀል ላይ ስለሞተ ድሮስ የእግዚአብሔር መልአክ ኤልያስ አጠገብ ነበር ይላል። መልአክ እኮ ነው ባይዞ ይሄን ሁሉ ስራ ያሰራው። ኢየሱስ ቢሆንስ እሳት ወርዶ ይብላ ምናምን አይልም። እየወጉት ማራቸው ነው የሚለው። አሁን እኮ የኛው ኪዳን እኮ በጣም ከባድ ነው። ያስገድልሃል። አዲስ ኪዳን ያስገድልሃል። ባይዞ መልስም አትሰጥም። ያኛውስ ገና ጠጋስተለው የእግዚአብሔር መልአክ ይላል። በጣም በትህትና ሲያዋራው መልአክ ጠጋ አይዞ ውረድ አለው። እኔም አለው ሂድ ችግር ከተፈጠረ ማለት ነው። መልአክ ታውቃላችሁ ወታደራዊ ነው። ችግር የለም ቦታ ቦታ ሲይዛቸዋል። አንተ ውረድ ሂድ እኔም አለው። እነሱ አያዩኝም አለው። ኤልያስ እና እሱ ይተያያሉ። ኤልያስ ቀና ብሎ የሚሄደው ባይዞ ጡንቻውን ተማምኖ እንዳይመስልህ
በመትረየስ ማትመታው መልአክ አጠገቡ አለ፣ ያቀልጣል። እና ኤልሳ ከኋላው እየተከተለ ጌታዬ አለው። አቤት አለው። የምፈልገው ነው ያለው። አንተ ላይ ያለው መንፈስ በእጥፍ ሆኖ በእኔ ላይ እንዲወርድብኝ ሲለው ቆሞ እንደዚህ የሚያዩ ይመስለኛል። አስቸጋሪ ነገር ነው የጠየቀው። ከብዶት አያውቅም ኤልያስ። እሳት መውረድ ብትል እጅ ጭኖ ይጸልይላል፣ ያውርድ። ወንዝ መክፈል ብትል አሁን ከፍሎ ነው ያለፈው፣ መክፈል ይልላል። አንተ ላይ ያለው እጥፍ ሲለው ቆሞ አስቸጋሪ ነገር ጠይቀሃል አለውና ይሄን እኔ ላረግልህ አልችልም፣ ካንተ ስወሰድ ብታየኝ ያኔ ይሆነ። ምን ማለት ነው? ከኔ አቅም በላይ ስለሆነ የሚወስደኝ እሱ ይስጥህ አለው አይደል? አሁን የጠየቀው አገልግሎቱን አይደለም፣ ፐርሰኑን ነው የጠየቀው። አንተ ላይ ያለው መንፈስ ነው ያለው እንጂ አክቲቪቲ አይደለም የጠየቀው፣ ራሱን ነው የጠየቀው። እግዚአብሔርን እጥፍ ሆኖ በላይ ላይ ይምጣ አለው። ኤልያስ ራሱ አልደረሰም የኤልሳ ጸሎት ጋር። ኤልያስ ራሱ ኤክስፔሪየንስ አድርጎት አያውቅም። ኤልሳ ልመና ብራንድ ነው፣ አዲስ ነው፣ ገና አዲስ ኪዳን ነገር ነው አይደል? ኤልሳ ኢያሱና ኢየሱስ የሚለው ስሙ ራሱ ተመሳሳይ ነው፣ ድነት ምናምን ማለት ነው። እና የቀደመውን ለማስረጀት የመጣ ልጅ ነው። ከዛ ስወሰድ ካዩ ይሆንልሃል አለውና እየሄዱ እያለ የሚል ቃል አለ። ባይዘው በስማ የነቢያት ማህበር ከወንዙ ማዶ ሆነው እንደዚህ ብሎ እያዩ ነው። ባይዘው እየታየ ነው ሄዶ ሰውየው የእሳት ሰረገላና የእሳት ፈረስ መሃል ገባ ይላል። እኔ ምን አለ ዘፍጥረት ላይ ሙሴ እንደዚህ ቢያብራራልን ሄኖክን ወሰደው ብቻ ነው ያለን። ተመሳሳይ የግሪክ ቃል ሌክሴክሱ ላይ ሄኖክ ሄደ የሚለውና ኤልያስ ተወሰደ የሚለው አንድ አይነት ቃል ስለሆነ የሚጠቀመው እየሄዱ የእሳት ሰረገላና የእሳት ፈረስ መሃላቸው ገባ። መጽሐፍ እንደዚህ ይላል፣ ኤልያስም የእሳቱ ሰረገላ ላይ ተቀመጠ አይደለም የሚለው። እሳት ያለው ሰረገላ አይደለም፣ በእሳት የተሰራ ሰረገላ ነው። ራሱ እሳት ነው ሰረገላው። የእንትኑ የተሰራው ራሱ በእሳት። ሰውየው እንዴት ይቃጠላልና እሳት እያለ እያገለገለ ቁጭ ያለ እሳት ላይ የእሳት ፈረሶች የሚል ቃል አለ። ባይዘ ፈረሶቹ የእሳት ናቸው። ሰማይ ካልሆነ መሬት ላይ የእሳት ፈረስ ኖሮ ያውቃል። ቀጥሎ መሬት ላይ ያለ ፈረስ ወደ ጎን ነው የሚጋለበው፣ እነዚህ ወደ ላይ ይላል መጽሐፍ። እንዲህ አለ ማለት ነው። አይ እንደዚህ እንትን የሚባል ነገር ወደ ላይ እኛን ማናየው እንጂ መንፈሳዊ ዓለም እኮ በጣም ትልቅ ነው። ሲሄድ ስማ ልብሱን ቀዱ፣ ጌታዬ የእስራኤል ሰረገሎችና ፈረሰኞች ብሎ ጮኸ። ከዛ ሄዷል፣ ሰውየው ሄዷል። መጎናጸፊያን ይዞ ሲመጣ የነቢያት ማህበር ቆመው ጠበቁት። ቆይ እስቲ ለማንኛውም ቼክ እናድርገው። እጥፍ ብሎ ሲጮህ ምናምን ሰምተናል። ወርዶበታል አልወረደበትም የሚለውን ሰውየው ሄዶ ኤልያስ ከፍሎለት ነው የተሻገረው። ኤልያስ ነው የከፈለው። ሲመለስ በጀልባ ከተሻገረ ከባድ ነው። አየ ይከፍሏል አይከፍለውም። የኤልያስ አምላክ አይደል ያለው። እግዚአብሔር የት ነህ አለው። መጣሃል አልመጣህም ነው። ለመውረዱ ምልክት አላንቀጠቀጠው፣ አላስጮህ፣ ምንም አላረገውም። እና ይምጣ አላወቀም። ታውቃለህ አሁን እኮ ዘንድሮ እኮ ይታወቃል። የሆነ ነገር ያደርግሃል። አሁን መንፈስ ቅዱስ ውስጥ ነው ያለው። የሆነ ነገር እንደጨመረ እኮ ታውቃለህ። ያኔስ ይምጣ አለው። የት መጣሃል ብሎ ሲከፈል የነቢያት ማህበር በሩቅ ቆመው የጌታው መንፈስ በላዩ ላይ ወርዶበታል አሉ ይላል። ከዛ የነቢያት ማህበር ኦልሬዲ አንተ ላይ እጥፍ መንፈስ መጥቷል። አዎ ኤልያስ ግን አሉት አዎ የሆነ ጫካ ውስጥ ወይ ዱር ውስጥ ወይ ጢሻ ውስጥ ወድቆ ሊሆን ይችላልና እንፈልገው። አልተገኘም የሚለው ቃልና ፈልገው አጡት የሚለው ቃል ተመሳሳይ ስለሆነ ሄኖክም ተፈልጓል። ባይዘው አካሄዱን ከእግዚአብሔር ጋር ማረጉን እዛ በሱ ዙሪያ የነበረው ዓለም በሙሉ አይቶታል። ሄኖኬቱ ከእግዚአብሔር ጋር ወክ የሚያረገው ከእግዚአብሔር ጋር አብሮ የሚራመደው ምን አምኗል ማለት ነው? እግዚአብሔር በሰማይ እንዳለ አምኗል። እግዚአብሔር አብሮት እንዳለ አምኗል። ደግሞ በትጋት አብረውት ለሚሄዱት ደግሞ ዋጋ እንደሚከፍል አምኗል። ስለዚህ እግዚአብሔር ለሄኖክ ለእምነት ጉዞ ሪዋርድ አረገው። ምን ሪዋርድ አረገው? ሞትን ሳይቀም ሰማይ እንዲገባ አረገው። መሬት ላይ የጀመሩትን እርምጃ ሰማይ አብረው ቀጠሉት።
ወሰደው። እዚህ ይሻለኛል አለ ልጁ፣ ቀረ። እውነቱን ኃጢአተኛ መሃል ወከሚያረግ ከመላእክት መሃል ኃጢአት የሌለበት ዓለም እግዚአብሔር ወስዶታልና አልተገኘም። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ቁልፍ ነገር አለች፣ እሷ ልንገራችሁና ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ከመወሰዱ በፊት የተወሰደበት ምክንያት ምንድን ነው? ለምን እግዚአብሔር ወሰደው? አዳልቷል? አላዳላም። እግዚአብሔርን ደስ አሰኝቶታል። ከመወሰዱ በፊት እግዚአብሔር ምስክርነት ሰጥቷል። እግዚአብሔር ስለዚህ ልጅ የ300 ዓመት እድሜ ባለጠጋ ነው። እግዚአብሔር የዘላለም አምላክ ነው። ሲያየው ይሄ ልጅ በጣም ደስ አሰኝ። በመሰረቱ በዘላለም አምላክ በእግዚአብሔር ፊት ብቻ ሳይሆን በዘመኑ በነበሩት ሰዎች ፊት የ300 ዓመት ልጅ ገና ወጣት ነው። ሰው 900 ዓመት ከኖረ እኮ 300 ዓመት ማለት እኮ የ30 ዓመት ወጣት ማለት ነው። 100 ዓመት ሰው ቢኖር 100 ዓመት የሚኖር የለም ዘንድሮ። ግን 100 ራሱ ቢኖር 30 ዓመቱ በ30 ዓመቱ ነው ሄደው። ገና በጊዜ እስጢፋኖስ በሄደበት ጊዜ፣ ኢየሱስ ወደ አብ በሄደበት ጊዜ ተመሳሳይ ነገር ነው። ገና በጊዜ 300 ዓመት በቃ ደስ አሰኘኝ ያለ እግዚአብሔር። እግዚአብሔር ቴስቲሞኒ ሰጠ። እግዚአብሔር በዚህ ልጅ ደስ ብሎኛል። ለምን? ልቤን አውቆታል፣ ተረድቶኛል፣ እንደምፈልገው እየኖረልኝ ነው። እግዚአብሔርን ደስ ማሰኘቱ ተመስክሮለታል። ዓለሙ አይደለም የመሰከረለት፣ ወሳጁ ነው የመሰከረው። እግዚአብሔር መደሰቱን ዓለሙ ሊመሰክርልህ አይችልም። ባለቤቱ እግዚአብሔር ነው። መደሰቱን የሚመሰክረው እግዚአብሔር ነው። መጽሐፍ ቅዱሳችን ላይ ደስ ብሎኛል ብሎ ያውቃል? በኢየሱስ እኮ አለ። አሁን ዓለም ተሰብስቦ እግዚአብሔር ባንተ ደስ ብሎታል አላሉትም ኢየሱስን። ፍጹም አካሄዱ ከአባቱ ጋር ነው። ልጁ የአባቱ አይነት ነው። አባቱ የረገጠው ነው የሚረግጠው። አባቱ በል ያለውን ነው የሚለው። አባቴ ያሳየኝን፣ አባቴ ነገረኝን፣ አባቴ አድርግ ያለኝን እሱም ብቻ ነው ያደረገ የኖረው። ስለዚህ አባቱ ብቅ አለ። እነዚያ በእርሱ ደስ የሚለኝ እንደዚህ ብሎ ያውቃል። በሄኖክ ደስ ብሎኛል አለ። ኢየሱስ ጋር መጥቶ ደስ ብሎኛል አለ። ልዩነቱ ምንድን ነው? ሄኖክ እግዚአብሔርን ደስ ያሰኘ የእምነት ሰው ነው። ይሄኛውስ ደስ ያሰኘ አንድያ ልጁ ነው። በእርሱ ደስ የሚለኝ አለና ኢየሱስን የምወደው ልጄ። እግዚአብሔር ነው የሚመሰክረው መደሰቱን። አካሄድን ከእግዚአብሔር ጋር ስታረግ ከዓለም ጋር ጠላት ነው የምትሆነው። ከእግዚአብሔር ጋር ስትራመድ በዙሪያ ካሉ ከብዙ ነገሮች ጋር ጠላት ነው የምትሆነው። በጣም ብዙ የምትፈልጋቸው ነገሮች እግዚአብሔር ሊያስጥል ይችላል። ለምንድን ነው የሚያስጥል? እግዚአብሔር አይፈልጋቸውም። ላንተም አይጠቅሙህም። ዘላለምህ ላይ ሲገቡ ይበጠብጡሃል። ለጊዜው የሚጣፍጥ ነገር እንወዳለን እኛ ልጆች ስለሆነን። እዚች ጋር በጣም የምጣፍጠንን ጊዜያዊ ደስታ ነው የምንፈልገው። እግዚአብሔር ዘላለማችንን ነው የሚያየው። ስለዚህ ይከለክላል። ታው ይላል። ልጆች እንደሱ አይደሉ? በጣም ይጣፍጥ ነገር ግዛልኝ ይላል። አይሆንም ስትለው ያኮርፋል፣ ይበሳጫል። ለምንድነው ማትገዛልኝ? አትወደኝም ይላል። ስለምትወደው ነው የከለከልከው። እንዴት አድርገህ ታስረዳዋለህ? አንዳንዴ እስኪገባው ትጠብቃለህ እንጂ እንደዚህ እንዳይለኝ ብለህ የሚገለው ነገር አታበላው። ትከለክለዋለህ። አይጠቅምም ስትለው ይጠቅመኛል ሊልህ ይችላል። ልጅ ባይዘው በተለይ ትንሽ አደግ ሲል 10 ሲያልፍ እኩል ነው የሚመልስልህ። አይጠቅምም፣ ይጠቅመኛል፣ እኔ ነኝ ላንተ ማቀው፣ እኔም ማቃለሁ ይላል። አያቅም፣ አናቅም። ተንበርከከን እንጸልያለን። እግዚአብሔር ሆይ ይሄንን ጉዳይ ስትለው አይጠቅምም ይላል። እንዴ አረ እግዚአብሔር ሆይ በዚህ በኩል አይተኸዋል፣ ግን በዚህም በኩል አይተኸዋል። በዚህ አንዳንዴ እንደውም እኮ እስኪወራም አንጠብቀውም። እግዚአብሔር ሆይ ይሄንን ይዤው መጥቻለሁ፣ በቃ አመሰግናለሁ ስለሰጠኸኝ፣ ተመስገን፣ አሜን። አንጠብቀው። ለምን? ከገባበት እንደሚከለክለና ቀለና እና አላልከኝምም እንዳይለን
እንዳይከለክለንም ጨዋታዋን እንጨዋታታለን። እኛ ተንበርክከን አባቶይ ስለሰጠኸኝ አመሰግናለሁ፣ ያንተ ስጦታ እንከን የለበትም፣ ተመስገን 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 ተመስገን። ከዛስ በቃ አለቀ። ጸልየበታል በደንብ። ከዛ እግዚአብሔር ቀስ ብሎ ይመጣል። ባይዘው ታውቃለህ አይደል? አንተ ልጅህን እንደምትይዘው ይዛል። ቀስ ቶሎ ውሸታም አይልህም እንደሱ አይልህም። እግዚአብሔር ይመጣና ቀስ የሆነ ቦታ ይዛል። ባይዘው ወዲትም የማትሄድበት ኮርነር ያደርግሃል። ጠቅ ላይ ቆመህ ኮንክሪት 4x4 የትም አትሄድ። አባት ሆይ ምንድን ነው ያረጋጋሃል። ከዛ ባለፈው ይዘው የመጣኸውን ደብዳቤ ይላል፣ ፊቴ አንበበኸው የሮጥከውን አብረን እንጻፈው ይላል። እቺን አውጣት እቺን አውጣት እቺን አውጣት እቺን አውጣት እቺን አውጣት ሲል ባይዘው ፊርማ ብቻ ነው የሚቀረው። ምንም ልክ አይደለንም እኛ ታውቃላችሁ። ምንም ልክ አይደለንም፣ ምንም ልክ አይደለንም። እና ሰርዘ ከዛ እግዚአብሔርና ስርዝ ድልዝ ነው። አየህ ወረቀትን ቀይር እንደ አዲስ ሲል አንተ ስትጽፍ ታወላግዳለህ፣ እኔ ልጻፈው ይላል። የሚፈልገውን ብቻ ጽፎ ይሰጣል። ከዛስ አሜን ብቻ ነው የምትለው። አይ እግዚአብሔር አባት ብቻ አይደለም፣ ሉዓላዊ አምላክህም ጭምር ነው። ሶቨሪን ጋድ ነው። የሚፈልገውን ብቻ ነው የሚያደርገው። እስቲ አሜን በሏ። እኔና እግዚአብሔር የሚባል ነገር የለም፣ ብቻውን ነው የሚያደርገው። እኔስ ተስማምቼ ነው የምኖረው። እግዚአብሔር አባቴ ብቻ አይደለም፣ የመንግስቱ ንጉሥ ነው። ከአፉ የወጣው በሙሉ ሕግ ነው። አይቻልም፣ አይቀየርም፣ አይለወጥም፣ አይሻሻልም። ከእግዚአብሔር አፍ ካልወጣ መቼም ቢሆን አያረጋትም። እውነቴን ነው የምነግራችሁ። ልጅ ስለሆንኩኝ የሚያባብል ነገር ስላበዛው እግሩ ስር ስለተሽከረከርኩ አያረገውም። ለምን? ያንን ለማድረግ ዛሬ አይደለም ያቀደው፣ ኦልሬዲ ጨርሶ ነው የሚያመጣህ አንተን እና ያዘጋጀውን ነው የሚሰጥህ። ኢየሱስ ጌታ ነው። ሄኖክ በእንደዚህ አይነት ህይወት ለመኖር ወስኗል። ባይዘው አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ደስ አለው። እግዚአብሔርን ማስደሰት ማለት ጠዋትና ማታ አብረኸው መሄድ ብቻ እኮ አይደለም። የሚፈልገውን እያረክለት ነው የምትሄደው። እግዚአብሔርን አትራክት ታደርገዋለህ። እግዚአብሔርም እንዲመጣ ታደርገዋለህ። እግዚአብሔር ራሱ ይመጣል አንተ ጋር ና ሁሉ አትለው፣ ይመጣል ራሱ። ለምን? የምፈልገው በጣም ብዙ ነገር እሱ ጋር አለ። አብሬው ነው ህይወቱን ሰጠኝ እኮ ልቡን ወዷለሁ ይላል ጌታ ኢየሱስ ሲጸልይ ትዝ ይላችኋል። ሁልጊዜ ስለምትሰማኝ እኮ ነው የሚለው። ዛሬ ስለምትሰማኝ አይደለም የሚለው። ለምን? የእግዚአብሔር ደስታ ነው የሱ ኑሮ። የሚጸልየው ጸሎት የእግዚአብሔር ልብ ነው። እግዚአብሔር አልሰማውም ሊለው አይችልም። እስከ ዛሬ ሰማኝ አይደለም የሚለው። ሁልጊዜ እንደምትሰማኝ አውቃለሁ። መቼ? ወደፊትም። እስካሁን አይደለም ዋስትና፣ ወደፊት ሁሉ ትሰማኛለህ። ትሰማኛለህ ማለት እምጮኸው ትሰማዋለህ እኮ አይደለም። አይከለከልም የኔ ጸሎት። ለምንድን ነው የኢየሱስ ጸሎት የማይከለከለው? የእግዚአብሔር ልብ ነው። ምንም ነገር ኢየሱስ ካረገ እግዚአብሔር የሚደሰትበትን ብቻ ነው የሚያደርገው። ሰው ደስ አለው አላል። ሰው ደስ ቢለው ኢየሱስ ደስ ይለዋል። ባይዘው ሰው ደስ እንዲለው ይጥራል። የአባቱን ደስታ ሲያረግን ፈሪሳውያን ተሰብስበው አንተ የተረገምክ በኃጢአት የተጸነስክ ምናምን ሲሉት ጌታ ኢየሱስ ክርስቶስ ሰው ለማዳን መጥቼ ዲስአፖይንት ሆኑብኝ ብሎ አቋም ይቀይራል እንዴ? በኖራ የተለሰናችሁ መቃብሮች አለ። ሰው ሊያድን መጥቶ ለምንድን ነው እንደዛ ያለው? የአባቴ ነው ይሄ ያለ። እኛ ከአባቴ ከአብርሃም ሲሉ የዲያብሎስ ልጆች አለ። ፕራዮሪቲ የሚሰጠው ኢየሱስ ለማን ነው? ለአብ። መስቀል ላይ ሲሞት አንፈልግም ተብሎ እኮ ነው የሞተው። እንዳናየው አስወግደው። ለምንድን ነው አስወግደው ያሉት? የአባቱን ፈቃድ እያደረገ ነው። ኢየሱስ ከነሱ ጋር ከሚስማማ ለአባቱ ፈቃድ ወግኖ ቢሞት ይቀለዋል። ስለዚህ እግዚአብሔር የዘላለም ደስታው ልጁ ነው። ዘንድሮ እግዚአብሔርን ደስ ማሰኘት ይቻላል? ኦፍ ኮርስ። በምን ደስ ላሰኘው? ኢየሱስን አሳይቼ
በእምነት መኖር አሁን ምንድነው? ኢየሱስ የኖረን አይነት ህይወት መኖር። የኢየሱስ አቲቲዩድ፣ የኢየሱስ አስተሳሰብ፣ በትህትና በፍቅር በእምነት የተሞላ መንገድ መሄድ። ያኔ እግዚአብሔር ኢየሱስን አንተ ላይ ሲያይ ደስ ይለዋል። በአንተ ደስ ሊለው አይችልም። እኔማ የቁጣ ልጅ ነኝ። እኔ ግን ጠፍቼ ኢየሱስን ማሳየት ከቻልኩ አብ ደስ ብሎኛል። ለምን? የምወደውን ልጄን አንተ ላይ አይቼዋለሁ። እግዚአብሔርን ደስ አሰኙ ተብሎ የሚመሰከርልን በዚህ ነው። እንትን ስራ አትስራ አትባለም። ኢየሱስን የምትወድ ከሆነ ለኢየሱስ ብለህ ትተዋለህ። ስትተወው እንደ ውለታ አትቆጥረውም። ለእግዚአብሔር ብዬ አትልም። የተሰጠ ህይወት ከምንም ጋር አይነጻጸርም። ሞተን ብናገኘው ራሱ ያዋጣናል። እንኳን ቆመን ከኢየሱስ የሚበልጥ ደስታ በእግዚአብሔር መንግስት ውስጥ የለም። የእግዚአብሔር ብቻ አይደለም፣ የኛም ደስታ ኢየሱስ ነው። የኛም ደስታ እንኳን የሱ ሆነን እንኳን ለራሳችን አሳልፎ አልሰጠን፣ እንኳን ለምንደሰትበት ነገር አሳልፎ አልሰጠን፣ ለምኞቶቻችን እንኳን አልሰጠን፣ እንኳን ነጠቀን። ከመወሰዱ በፊት ተመስክሮለታል። እግዚአብሔር እንዴት ወሰደው ሲል ሙሴ እግዚአብሔር ተደስቶበታል። ታዲያ እግዚአብሔር አልሳሳም ሲወስደው። እንደዚህ የምታስደስተኛ አንተ እየመረረህ አትኖርም። መሬት ላይ ያለው ና እኔ ጋር እንሂድ፣ ከእኔ ጋር ትኖራለህ። ከልጆቹ በላይ እግዚአብሔርን ይወደዋል። እግዚአብሔር ወይ ማቱሳላን ምን አደረገዋለሁ? ማቱሳላ ምን ይሆናል? እምትሳሱለት ነገር ባይዘው ውሸት ነው፣ ይገልሃል። ነገ ከእግዚአብሔር ምንም አይበልጥም። እዚህ መጽሐፍ ላይ እናነሳዋለን። በእውነት አብርሃም የሚሉ ሽማግሌ ልጅማ አይሳሳው አያሳሳም እንዴ? ልጅ ማሳሳት አይደለም። እኔ ማሰቢያ የለኝም እዚህ ውስጥ ልጅ መሰዋት የሚባል። እግዚአብሔር ይበልጣል አለ። እግዚአብሔር ለሰውየው ሪዋርድ ያደረገው ምኑን ነው? እኔ ነኝ ዋጋ አለው። ልጅ ሰጠኛው፣ ልጅ በልጅ አደረግሃለሁ አይደለም ያለው፣ እኔ ነኝ ዋጋ አለው። በእኔ ትተመናለህ አለው። አንተ ጋር መቶ ትራንዛክት እናደርግ እንግዛ ካለ እኔን ይተምኑኛል። እግዚአብሔር አትለካም አለው። የእምነት መንገድ እግዚአብሔርን ደስ ማሰኘት። ኢየሱስ ክርስቶስ በሰማይ አለ። ዳግም ይመጣል። በእምነት የሚኖር ሰው ሞት አይዘውም። ዮሐንስ ወንጌል 11 ላይ እናንተ በኋላ ጊዜ ስታገኙ እንድታነቡት። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 አልዓዛርን ከሞት ያስነሳበት ቦታ ትዝ ይላችኋል። ማርታን መጥቶ ሲገናኙ ማርታ እንደዚህ አለችው፣ አንተ በዚህ ብትኖር ወንድሜ አይሞትም ነበር ስትለው፣ ወንድምሽ ይነሳል አላት። አውቃለሁ በትንሣኤ ቀን እንደሚዝ ትንሣኤና ሕይወት እኔ ነኝ። እኔ እንደው ኢየሱስ ግን አይገርማችሁ? አሁን እናንተ ብትሆኑ አትቆጡም? ሰው ታይ እንደ አይባልም እንዴ? ኢየሱስ ቀስ ብሎ ነው የሚያወራው። ለምን 7 ማይል ከ9 ኪሎ ሜትር በላይ በእግሩ ስለመጣ ደክሞታል። ገብቶ ቁጭ ብሎ ምግብ መብላት ፈልጓል። አልዓዛርን አስነስቶት እርቦታል። እሷ ደግሞ መሃል ላይ ይዛ በቃ ልቡን ነው የምትወተውተው። እሷስ እንዴ ቁጭ ብላ ነው ያለችው ቤት ውስጥ። እሱስ በእግሩ ነው የመጣው 9 ኪሎ ሜትር። እግሩ አቧራ ባቧራ ነው። ገና እዛ ምዕራፍ 12 እኮ እግሩ ላይ እኮ ሽቶ ደፍቶ ያጥቡታል። እግሩን ገና የእግሬ መታጠቢያ ውሃ እንኳን አላመጣችሁልኝም እኮ አለ። እግሩ ሁሉ እኮ አቧራ ባቧራ ነው። እዛው ደክሞ መጥቶ አንተ በዚህ ብትኖር ስትለው ይሄው መጣሁ አላት። ወንድማችን አይሞትም ነበር? ታሞ ብትመጣ ተፈውሰው ነበር አለችው። ሞቶም ብመጣ ለውጥ የለውም አላት። ያው ነው ለኔ አላት። ኢየሱስ እኮ በዛ ዘመን የተነሳ ታላቅ አገልጋይ አይደለም፣ የእግዚአብሔር ልጅ ነው። እግዚአብሔር ወልድ እኮ ነው። he was God